መግዛት እየቻለ በአመት 50 ሚሊዮን ብር ለኪራይ የምትከፍሉ ከሆነ 15 ሚሊዮን ብር ይመስለኛል ግሬደር ምናምኖች 2-3 መግዛት ይቻላልና ኪራይ ማስገባት ለምን አስፈለገ የመንግስትን በጀትና ሀብት ያላግባብ እየባከነ ነው የሚል ጥያቄ ነው ያለኝ ይመልሱልኝ በጣም ተገቢ ጥያቄ ነው እንግዲህ ከግዢ ጋር ታይዞ ዶክመንት ማቅረብ ስለሚቻል ለሶስት ካምፓኒ እንዲገዙ ጫራታ even ኔዛ መስሪያ ቤት ሳለድ በፊት ማለት ነው ከ2009 2010 አካባቢ ጫራታ ወጥቶ በኤልሲ ምክንያት ኤልሲ እስከ ልማት ባንክ ድረስ ሄደን እኛ ባካል የተለያዩ ድጋፎችም ልናደርግ ሞክረን ሳይሳካልን ቀረ መጨረሻ ላይ ያው ግዢ ኤጀንሲ ጫራታውን ተዘረሰ ማለት ነው አንደኛ በፍጹም መግዛት አልቻለም ሁለተኛ ያኛው ፌል ሆነ ብለን ቁጭ አላለም የመጀመሪያው የዛሬ 2 አመት እስካቫተሮች በቀላሉ ሀገር ውስጥ ስለሚገኙ ሁለት አዳዲስ እስካቫተሮችን ገዝተን አስገብተናል አንደኛ ሁለተኛ አምና 2016 መጀመሪያ አመት ላይ አሁንም ጫራታ አውጥተን ያው ጫራታ የሚያወጣው እኛ ሳይሆን ግዢ ኤጀንሲ ነው በእነሱ ጥያቄ እናቀርባለን አውጥቶ አሁን መንገድ ላይ ያለ ሁለት ዶዘሮች አሉ እንግዲህ እንደ እግዚአብሔር ፍቃድ ከተሳካልን ከአንድ ወር በኋላ ይገባሉ ብለን እንጠብቃለን ዶክተር መግባታች ጥሩ በአንድ ግለሰብ ደረጃ ነው ሁለቱ ዶዘሮች እንደሰማው የአንድ ግለሰብ ናቸውና ለአንድ ግለሰብ የሚናክል ሀብት መስጠት በየአመቱ 50 ሚሊዮን ብር የመንግስትን እንትን ማፍሰስም ተገቢ ነው በያላምንም በግሌ የፍታይነት ጉዳይ የግልጽ አሰራርነት ጥያቄም ሊያስነሳ ስለሚችል ይሄ መታረም ያለበት ይመስለኛል ዶክተር አይ ምንም ስተት የለም እዚህ ጋር ባይዘው ልንመዘገንበት የሚገባ ጉዳይ ነው በጣም እርግጠኛው ነኝ የምነግርህ የግዢ ሁኔታ ካልተሳካ ክራይ ማውሰድ በጣም አስፈላጊ ነው አንደኛ የአዲስ አበባ ቆሻሻ የሁሉ ቆሻሻ ለሁለት ቀን ባይሄድ ላንድ ፊል ባይሄድ ቢቀር ከተማው ቶታል ነው የምትበላሸው ማሽን ደግሞ እዛ ግዴታ አስፈላጊ ነው ላንድ ቀን መቆም አይችልም ባይዘው 24 ሰዓት ነው የምንሰራው እዛ ቦታ ላይ ስለዚህ በክራይ ማስገባት ግዴታ ነው ምንም አማራጭ የለውም ነገር ግን አንድ ሰው የተባለው አንድ ሰው አይደለም ምንድነው የምናደርገው እኛ ስፔሲፊኬሽን አለው ጫራታ እናወጣለን ግልጽ ጫራታ ነው የሚወጣው ግልጽ ጫራታ ላይ ያሸነፈ ሰው ይገባል በሳስ ነው የምትከፍሉ ዶክተር እንግዲህ የበሳት 10 ምናምን ሺህ ይመስለኛል አዎ ከዛ ያነሰ ከተማው ላይ ግሪደር ምናምኖች ከዛ ያነሰ ይሰራሉና ገንዘብ የተጋነነ ነው በሰዓት በነገራችን ላይ 15 ሺህ ብር ለማሽን መክፈል የተጋነነ ነው ዶክተር በጣም ተጋነዋል አልተጋነነም ከ8 ሺህ 10 ሺህ ለገላ መጣ ይችላልው 8 እና 7 አላዘር እሺ እኔ ልንገራ ለህብረተሰቡ የማይሆን የተሻንፈፈ መልእክት መስጠት አለብን አንዱ አንተ ራስ መስተካከል አለበት ለምሳሌ ገበያ ላይ ዶዘር ስንገዛ እስከ 40 ሚሊዮን ነው የሚገዛው እስካቫተር ዶዘር እኮ ዛሬ 120 ሚሊዮን ነው የሚገዛው አንድ ዶዘር ግዢው ራሱ አንዱ እስከ 120 ሚሊዮን ገብቷል እኛ በግዢ ኤጀንሲ በኩል አሁን አግሪመንት ፈጽመን እየገዛን ያለነው አንዱን 98 ሚሊዮን ነው ያጋ ጭማሪ ነው በጣም ውድ ናቸው ዶዘር እና እስካቫተር ሌሎቹ እኩል አይደለም ዶዘር በጣም ውድ ነው የትኛውም ቦታ ማየት ይቻላል ማለት ነው አንደኛ ይሄ ነው ሁለተኛ ቆሼ ላይ አይገቡልንም ባይዘው ጫራታ በጣም ነው የምንቸገረው ሰው ቆሻሻ ላይ አይገባም ምክንያቱም በዚህ ሁሉ ብር ማሽን ገዝቶ ቆሻሻው ዳሜጅ ስለሚያደርግ ማሽኑ ቶሎ ስለሚያበላሽ ማንም ወደዛ ማስገባት አይፈልግም ይጥረቱ አለ ከዛ ውጪ ግን ግልጽ የሆነ ጫራታ አውጥተን ነው ሁሌ የምናወዳደረው ስፔሲፊኬሽን አዘጋጅተን ግልጽ ጫራታ መልካም ባይዘው እነዚህ ጉዳዮች ላይ የከተማችን ፋይናንስ ቢሮ በተደጋጋሚ ኦዲት ያደርጋሉ የሚያውቁት ጉዳይ ነው ፋይናንስ ቢሮም ጭምር ማለት ነው ስለዚህ የሆነ የተለየ ነገር አድርጎ መቅረብም የለበትም